ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ወደ አርጀንት ሰኒ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንኳን ለዳግማይ ትንሣኤ አደረሳችሁ አደረሰን። በመላው ዓለም የምትገኙ ውድ ቤተሰቦቼ መልካም በዓል። እንኳን ለዳግማይ ትንሣኤ አደረሳችሁ አደረሰን። ሰላም ሰላም ውድና የተከበራችሁ ወደ አርጀንት ሰኒ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በመጀመሪያ ለድምፄ ጥራት ይቅርታ። እንግዲህ ሲቀጥል ደግሞ እንኳን ለዳግማይ ትንሣኤ አደረሳችሁ አደረሰን። አሜን። ወዶና ፈቅዶ ለዚህ ሰዓትና ለዚህ ጊዜ ላደረሰን ክብር ምስጋና ይገባዋል። አሜን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ኮሜንት እያደረጋችሁ አበረታቱኝ። እስከ መጨረሻው ድረስ ተከታተሉኝ። ያው ትወዱታላችሁ ብዬ ተስፋ አድርጋለሁኝ። እንግዲህ የዳግማይ ትንሣኤን በዚህ መልኩ አክብሬው እያለሁ ማለት ነው። ያው እንደ ፋሲካው ባይሆንም ያው የፋሲካ ዶሮ፣ አልጫ፣ ጥብስ፣ ጎመን ነበረ። የዳግማይ ትንሣኤ ደግሞ በመጠኑ ቀይ ወጥና ስጋ ወጥ እና ጎመን ነው። በነገራችን ላይ ጎመን በጣም ነው የምወደው። እንዲሁም ደግሞ የሀገራችንን ቁርጥ እንጀራ ማለት ነው በቀይና በነጭ። እዚህ ጋር ወይን አለ፣ ወይን ልበላቸው። እዚህ ጋር ደግሞ ጣላማ አለ፣ ሻማ፣ በቃ ምንም የቀረ ነገር የለም። ፋንዲሻ ብቻ ነው የቀረው። በነገራችን ላይ ድምፄ ምን እንደሆንኩኝ አላቅም። ጉንፋንም አልያዘኝም ግን የሆነ የዘጋኝ ነገር አለ፣ ሊለቀኝ አልቻለም። እስቲ የምታውቁ በዚህ አጋጣሚ የሆነ ነገር በሉኝ። ማርያምን ወደ ወር ምናምን ሊያልፈኝ ነው። የሆነ ዘግቶ የያዘኝ ነገር አለና የግድ ነው ድምፄን የማወጣው። ሰው እንዴት ነበረ በዓል? እንዴት አለፈ? በነገራችን ላይ በዓል አላለቀም፣ ይቀጥላል። ኦኬ። ያው ዳግማይ ትንሣኤ ብለን እንትን እንላለን እንጂ ኦልሬዲ ዛሬም ነገም በዓል ነው። እና እንዴት ነበረ? እንዴት አሳለፋችሁ? ያው የፋሲካ በዓል በጣም ደስ በሚል ነበር ያሳለፍኩትኝ። ቪዲዮም ጥሩ እይታም እየታየ ነው። ከሌላ ጊዜ ከምለቃቸው ቪዲዮዎች ያሁኑ ጥሩ ነው። የተለየ እንቅስቃሴ ያለው ማለት ቻናሌ በጣም 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 ወድቋል። አይኖ እንደ በፊቱ የተንቀሳቀስኩ አይደለም። በጣም 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 እንትን ብያለሁኝ፣ አልተመቻቸልኝም። ሁሉም ነገር ከስራ ጋር ምናምን ትንሽ ይከብዳል። ላይ በየገቡ አይደለም። ቪዲዮም ከስንት አንዴ ነው እንደዚህ ቪዲዮ የምለቀው። እዚጋ ሙሉ አሰራሩ ምናምን ምናምን እንደ ድሮ ማስገባት አልችልም። የልጅ ቤት ሲሆን ትንሽ ይከብዳል። ሰው በተቻለ መጠን ዝም ብዬ እንደዚህ አንዳንዴ ፖስትበታለሁ እንጂ እና ዩቲዩብ ደግሞ ታውቃላችሁ ጋብ አይፈልግም። ሁሌም ቪዲዮ መልቀቅ አለባችሁ፣ ሁሌም የሆነ ነገር ማካፈል አለባችሁ ምናምን ነገር። ሰው ያን ነገር ደግሞ አልተመቸኝም እና ከፈጣሪ ጋር አንድ ቀን መስመር ይዛል ብዬ ተስፋ አድርጋለሁ። ተስፋ አልቆርጥም በፍጹም። ማለት ወድቆ የቀረ የለም። የሞተ ሰው ብቻ ነው ወድቆ የሚቀረው። ሰው ወድቆ ይቀራል ብዬ አላስብም። አንድ ቀን ይነሳል። እና ውድ ቤተሰቦች እናንተስ እንዴት አሳለፋችሁ? እኔ በእንደዚህ በሚያምር ሁኔታ እግዚአብሔር የተመሰገነ ይሁን። ያው እኔ ሁሌም እንደምላችሁ በዓላት ሲመጣ ተከፍቶ ተደብሮ ምናምን መዋል አልወድም። በጣም በቃ ድምቅምቅ አድርጌ ምናምን በቃ ደስ ብሎኝ ነው መዋል የምፈልገው። ግን በዚህ ዓመት እውነቱን ስነግራችሁ አይደል ነው ምን እንደሆነ ምንም ነገር ባዘጋጅ ምንም ነገር ብሰራ ምንም እኔን አያስደስተኝም ማለት ነው። ለምን አይዶን ነው። እንደውም አሁን ለፋሲካና ለዳግማይ ትንሣኤ እንደዚህ ሰራው እንጂ በዚህ ዓመት ምንም አይነት በዓላት አላከበርኩም። የሚገርማችሁ በዓላት ሲመጣ እኔ እንጃ ድግስ የምደግስ ሁሉ እስከሚመስለኝ ድረስ ነው እንትን የምለው ማለት ነው። አንድ ለራሴ እኮ ነው ደግሞ ሌላ ሰው የለም። ግን በቃ ሽር ጉድ ሲል ምናምን ምናምን ብዙ ሰው የምጠራ ብዙ ሰው የማበላ የማጠጣ ነው የምመስለው። ግን ያው ልጆችም አብረውኝ ይበላሉ፣ ምንም ችግር የለባቸውም። ቆይ እንደውም አንድ ቀን እጃቸውን ብቻ ቀንጭቤ እና የእኛን ሀገር ምግብ በጣም ነው የሚወዱት። ላይክ ያው እኔ ስላሳደኳቸው ይሁን አይደል ነው ብቻ
እና ከመጀመሪያው እኔ ስላሳደግኳቸው ምናምን ነው መሰለኝ። በተለይ እኔ ዶሮ ወጥ ምሰራው ለልጅቷ ስልም ጭምር ነው። እንደዚህ ቀይ ወጥ ምናምን ነገር በጣም ነው የምትወደው፣ የ6 ዓመቷ ማለት ነው። ትልልቆቹ እንደውም አላሳያቸውም አንዳንዴ እንደዚህ ስሰራ በቃ አለቀ ወይ የለም ምናምን ነው የሚሉት። እና ትንሿ ግን በተለይ የ6 ዓመቷን በጣም የምታሳዝነኝ በቃ አለ አይደለ ደስ ብሏት ነው የምትበላው። ምንም እንኳን የአረብ ልጅም አትመስልም። እና በቃ ለእሷ ስል ነው አንዳንዴ ሳልፈልግ የምሰራው። እኔም በስበቡ በላለው ማለት ነው። የሚያባላኝ ነገር ማለት የሚያባላኝ ሰው ፈልጋለሁ። የሆነ ሰርታችሁ ብቻችሁን ስትሆኑ አይደብራችሁም? ግን አብራችሁ የሚካፈላችሁ ሰው ሲኖር ደስ ይላል። እኔ ኢትዮጵያኖች ስለሌሉ በፊት ላይ ህንዶች ነበሩና እስቲል አሁን ይህን ልኪላት ማልቀስ ነው የቀራት። ነው እኩል እንደኔ ነበር አብራ የምታሳልፈው አመት ባል ምናምን ህንዶች ጋር ምናምን ነበረ። እንዴት ተካፍለን ተጫውተን ምን ብለን የምንለያየው አብረን በልተን ጠጥተን። አሁን ላይ ግን ያሉት አዳዲሶች ናቸው፣ ብዙም አላግባባቸውም። አይዶኖ ደስም አይለኝም። በቃ አዳዲስ ሲሆኑ አብረውኝ የቆዩት ምናምን እንዳለው የሉምና ብቻ እግዚአብሔር ይመስገን ከልጆች ጋር ይሄን በመሰለ መልኩ ዳግማ ትንሣኤን አሳልፍ ያለው። ያው አላደል እንደ ድሮዬ አይደለም፣ እውነት ለመናገር ያከበርኩት እንደ ድሮ ፋንዲሻው ምኑም የለም። ያው ኖርማሊ ያዘጋጀሁትን ለማሳየት ያክል ነው። ይሄ ምግብ ሆኖ እንዳትሉ እናቴ ይሄንን ለ7 ዓመት እንኳን እንጀራ ጠላ ምንም ነገር አላየሁም። እና አሁን ላይ እግዚአብሔር ይመስገን እውነት ለመናገር በፊት ላይ ምንም አይነት ነገር የለም ነበር የኢትዮጵያ ነገር። እኔ ምንም ነገር እና ቤተሰቦቼ እዚህ ጋር ደግሞ እንግዲህ እንደምታዩት ቡናና ቸኮሌት አለ። ያው የቱርክ ቡና ነው። በጣም በጣም የምወደው ቡና ከምላችሁ በላይ በጣም ነው የሚጣፍጠው። ሄል ምናምን ያለው ነው እና በጣም በማሽን ሲፈላ ነው ባይዘው እንደዚህ የሚሆነው። በሳት ሲፈላ ግን ኖርማሊ እንደ ኢትዮጵያ ቡና ነው የሚሆነው። ግን በማሽን ሲፈላ እንደዚህ አረፋ ያለው ነገር ነው የሚሆነው። ሶ ብቻ ደስ ይል ነበረ። እግዚአብሔር ይመስገን። ዋናው ነገር እና ወዶቼ ዋናው ነገር ባለን ነገር አስበነው መዋል ደስተኛ ሆነን መዋላችን ነው። እንደኔ በስደት ያላችሁ በስደት ለምታሳልፉ ባላችሁ ነገር ደስተኛ ሆናችሁ ፈጣሪያችሁን አመስግናችሁ ነው መዋል ያለባችሁ እንጂ ማማረር ምናምን የለባችሁም። ሆነን ለመናገር እኔ በጣም ነው የሚከፋኝ። ማለት ይሆናል አይደለ እስከ መቼ ምናምን የሚለው ነገር ግን ደግሞ ያው እግዚአብሔር እስከሚፈቅድ ድረስ ባለን ነገር ደስተኛ ሆነን ባለን ነገር ፈጣሪያችንን አመስግነን ማሳለፍ ነው ያለብን። እዚህ ጋር ብናለቅስ የሆነ ነገር ብናደርግ ምንም በቃ ራሳችንን ከመጉዳት ውጭ ምንም የምናመጣው ነገር የለም። ሰው ባለን ነገር ራሳችንን ደስተኛ እና እኔ ውድ ቤተሰቦች እንደዛ አላችኋለሁ። መከፋት ምን ማለት አያስፈልግም። ባለን ነገር ደስተኛ ሆነን መዋል እግዚአብሔር አምላክ ደግሞ ከስደት አውጥቶ ለሀገራችን አውቅቶን በሀገራችን ደስተኛ ሆነን የምናሳልፍበትን ጊዜና ሰዓት እንዲያመጣልን ጸሎት ማድረግ በቃ እንደዛ አድርገን ባለን ነገር ራሳችንን ደስተኛ ማድረግ ነው ያለብን እንጂ እኔ በብዛት ቶክቶክ ላይ በጣም ነው እኔ እግዚአብሔርን ውስጤ ስብር የሚለው ሳያቸው ምናምን። እኔ እግዚአብሔርን አመሰግነዋለሁ። ሰርቼ መብላት እንኳን የምችልበት ቤት ነው። ግን አንዳንድ ቤት እንኳን ዶሮ ሰርተው የሚበሉበት ይቅርና ብዙ ነገር አለ እና እኔ እግዚአብሔርን አመሰግነዋለሁ። በዚህ አጋጣሚ የፈለኩትን ሰርቼ መብላት እችላለሁ፣ ችግር የለብኝም። ግን እሷ እያለች ወይም አሰሪዋ እያለች መስራት አልችልም። እውነት ስነግራችሁ ጭራሽ እንኳን የዶሮ ሽንኩርት እንኳን እንደዚህ በትልቁ የሆነ ትንሽ ነገር ከሸተታት በቃ ቤቱ ሸተተ ምናምን የምትለው ግን እኔ በጣም ፈጣን ነኝ በጣም
እና ውድ ቤተሰቦች ከወደዳችሁት ላይክ፣ ኮሜንት፣ ሸር እያደረጋችሁ አበረታቱኝ። ኢትዮጵያ ሀገራችን ለዘላለም ትኑር። ወዳችኋለሁ። አይ ላቭ ዩ ሶ ማች ኦል ፋሚሊ። ባይ ባይ።